ዛሬ ባለንበት ተጨባጭ ብዙዎች ዘንድ የኑሮ ውድነት የዋጋ ግሽበት ትልቅ የመነጋገሪያ ርዕስ ሆኗል። ብዙዎቻችን እየተጨነቅንበት እንገኛለን። ይህ ከሁሉ በፊት እኛ ከምናስባቸው ዱንያዊ ቁሳዊ ምክንያቶች ባሻገር አላህ የወሰነውና አስቀድሞ የቀደረው መሆኑን ማወቃችን ግዴታ ነው። ዋጋን ከፍና ዝቅ የሚያደርገው በእውነት አላህ ብቻ ነው። جاء في السنن من حديث أنس رضي الله تعالى عنه أنه قال غلى السعر على عهد رسول الله صلى الله عليه وعلى آله وسلم فقالوا يا رسول الله سعر لنا فقال إن الله هو المسعر القابض الباسط الرازق وإني لأرجو الله أن ألقاه وليس أحد منكم يطلبني بمظلمة في دم ولا مال. በመልእክተኛው አለይሂ ሰላቱ ወሰላም ዘመን ዋጋ ተወደደ፣ ኑሮ በጣም ከበደ ማለት ነው። በዚህ ጊዜ መልእክተኛው አለይሂ ሰላቱ ወሰላም ጋር ሰሃቦች መጡና ሰዒር ለና አሏቸው። ማለት የዋጋ ገደብ አድርግልን ማለት ነው። ነጋዴዎች ከተገቢው በላይ ከፍ ያለ ዋጋ ጨምረው እንዳይሸጡ፣ በከፍተኛ ዋጋ እንዳይሸጡ ገደብ አድርግልን አሉ። መልእክተኛው አለይሂ ሰላቱ ወሰላም ምን አሉ? የዋጋን ገደብ የሚያስቀምጠው ለሰዎች ሲሳይን የሚዘረጋው ወይም ደግሞ የሚነፍገው የሚሰጠውም አላህ ብቻ ነው አሉ። እኔ ደግሞ አንዳችሁንም በሆነ ባላሰብኩት ምክንያት ቢሆንም በድዬ ወደ አላህ መሄድ አልፈልግም፣ በገንዘብም ይሁን በደም ጉዳይ ላይ አንዳችሁንም በደል አልፈልግም አሉ።